ሰላም የኢቲኤች ለርኒንግ ቤተሰቦች እንደምን አላችሁ? በዚህ ቪዲዮአችን እንግዲህ ስለ 9ኛ ክፍል ኢኮኖሚክስ መጽሐፍ እየተነጋገርን እንገኛለን። በባለፈው ቪዲዮአችን የመጽሐፉን ቴብል ኮንተንቶችን እንዲሁም የቻፕተር 1 ፓርት 1 የመጀመሪያውን ፓርት ሚኒንግ ኦፍ ኢኮኖሚክስ እንዲሁም ኔቸርስ ኦፍ ኢኮኖሚክስ፣ በሶስተኛ ደረጃ ደግሞ ብራንች ኦፍ ኢኮኖሚክስ ማይክሮ እና ማክሮ ኢኮኖሚክስ የሚሉትን አይተናል ማለት ነው። በዛሬ ቪዲዮአችን ደግሞ ሜተድስ ኤንድ አፕሮችስ ኦፍ ስተዲንግ ኢኮኖሚክስ የሚለውን እንመለከታለን ማለት ነው። የባለፈው ቪዲዮአችን ያላያችሁ ካላችሁ ቪዲዮአችንን መለስ ብላችሁ መመልከት ትችላላችሁ። እንዲሁም ሊንኩን በዚህ ቪዲዮ ኮሜንት ላይ እናስቀምጥላችኋለን፣ እሱን መመልከት ትችላላችሁ። እንግዲህ ዛሬ የምንመለከተው ሜተድስ ኤንድ አፕሮችስ ኦፍ ስተዲንግ ኢኮኖሚክስ የሚል ሰብቶፒክን ይሆናል ማለት ነው። የቻፕተር 1 የመጨረሻው ሰብቶፒካችን ነው። ዛሬ ቻፕተር 1 እናጠቃልላለን። ይህም ማለት ምንድን ነው? ኢኮኖሚክስን የምናጠናባቸው መንገዶች ሜትድ እና አፕሮቾቹ ምን አይነት ናቸው የሚለውን እንመለከታለን ማለት ነው። እንግዲህ አት ዘ ኤንድ ኦፍ ዲስ ሴክሽን ስቱደንትስ ዊል ቢ ኤብል ቱ ብሎ ይህንን ሴክሽን እንደጨረስን ተማሪዎቹ ምን ማወቅ አለባቸው ብሎ አስቀምጦልናል። የመጀመሪያው ኤክስፕሌን ዘ ሜትድስ ኦፍ ስተዲንግ ኢኮኖሚክስ፣ የኢኮኖሚክስን ማጥኛ መንገዶችን ማወቅ መቻል አለባቸው ማለት ነው። ሜትድስ ኦፍ ስተዲንግ ኢኮኖሚክስ ኢኮኖሚክስን ለማጥናት የምንጠቀምባቸው ሜቶዶች ግልጽ አድርገው ማወቅ መቻል አለባቸው። ይህንን ቶፒክ ተነጋግረን እንደጨረስን ማለት ነው። ሌላውና ሁለተኛው ደግሞ ዲስቲንጉሽ ቢትዊን ፖዚቲቭ ኤንድ ኖርማቲቭ ኢኮኖሚክስ፣ ኖርማቲቭ እና ፖዚቲቭ ኢኮኖሚክስ የሚባሉ አሉ። እነዚህን ኖርማቲቭ ኢኮኖሚክስ ምንድን ነው፣ ፖዚቲቭ ኢኮኖሚክስ ምንድን ነው የሚለውን ነገር ግልጽ አድርገውና ተረድተው ማወቅ መቻል አለባቸው ማለት ነው፣ ይህን ቶፒክ እንደጨረስን። ስለዚህ ወደ መጀመሪያው ስንሄድ ሜትድስ ኦፍ ስተዲንግ ኢኮኖሚክስ የሚል ሰብቶፒክን እናገኛለን። ዘ ፈንዳሜንታል ኦብጀክቲቭ ኦፍ ኢኮኖሚክስ ላይክ ኤኒ ሳይንስ ኢዝ ዘ ኢስታብሊሽመንት ኦፍ ቫሊድ ጀነራላይዜሽን አባውት ሰርቴን አስፔክት ኦፍ ሁማን ቢሄቪየር። የኢኮኖሚክስ ዋናው ኦብጀክቲቭ ምንድን ነው? ልክ እንደ ሌሎች ሳይንሶች ሁሉ ቫሊድ የሆነ ጀነራላይዜሽን በሆነ ሁማን ቢሄቪየር ላይ ቫሊድ የሆነ ጀነራላይዜሽን እንዲኖር ማድረግ ነው። ይህም ማለት ምንድን ነው? ተጨባጭ የሆነ ጀነራላይዜሽን፣ እውነተኛ የሆነ ትክክለኛ የሆነ ጀነራላይዜሽን ወይም ውሳኔ ላይ እንዲደርሱ ማድረግ ነው ማለት ነው ኢኮኖሚክስ። ዚስ ጀነራላይዜሽን አር ናውን አስ ቲዎሪስ። ይህ ጀነራላይዜሽን ደግሞ ምን ይባላል? ቲዎሪ። ኢኮኖሚክ ቲዎሪ ፕሮቫይድስ ዘ ቤዚስ ኦፍ ኢኮኖሚክ አናሊሲስ ዊች ዩዝስ ሎጂካል ሪዞኒንግ። ይህ ኢኮኖሚክ ቲዎሪ ደግሞ ለኢኮኖሚክ አናሊሲስ ምን ያቀርብለታል ማለት ነው? ሎጂካል ሪዞኒንግ ያቀርባል ማለት ነው። ምክንያታዊ የሆነ ውሳኔ እና ትክክለኛ ጀነራላይዜሽን ላይ እንዲደርሱ ኢኮኖሚክ አናሊሲሱ ትክክለኛ ውሳኔ ላይ እንዲደርስ ሎጂካል ሪዞኒንግ ያቀርባል ማለት ነው። ይሄ ኢኮኖሚክ ቲዎሪ ዜር አር ቱ ሜትድስ ኦፍ ሎጂካል ሪዞኒንግ ኔምሊ ዲዳክቲቭ ኤንድ ኢንዳክቲቭ ሜትድ። በሎጂካል ሪዞኒንግ ጊዜ ሁለት ሜትዶች አሉ፣ ዲዳክቲቭ እና ኢንዳክቲቭ ሜትድ የሚባሉ። ይህንን ሞር ዩኒቨርሲቲ ወይም ኮሌጅ በምትገቡ ጊዜ ሎጂክ የሚባል ኮርስ ታገኛላችሁ። በሎጂክ ውስጥ ኢንዳክቲቭ እና ዲዳክቲቭ የሚባለው ምንድን ነው? ወይም አመክኒዮ ይባላል። ሎጂክ ማለት አመክኒዮ ማለት ነው። እሱ ዲዳክቲቭ እና ኢንዳክቲቭ ሜትድ አለው እና እሱን ምንድን ነው የሚለውን ዲቴይል እዛም ታገኙታላችሁ። እኛ እዚያውን ዲዳክቲቭ ሜትድ ምንድን ነው፣ ኢንዳክቲቭ ሜትድ ምንድን ነው የሚለውን በሎጂኩ መንገድ እንዳለ ሆኖ እኛ የምናየው በምንድን ነው? በኢኮኖሚክ ቲዎሪ ነው። ወይም ኢኮኖሚክ አናሊሲስ ላይ ኢንዳክቲቭ ሜትድ እንዴት ነው፣ ዲዳክቲቭ ሜትድ እንዴት ነው የሚለውን ሁለቱን ለይተን ኮንሴፕታቸውን ለማየት እንሞክራለን። የመጀመሪያው እንግዲህ ዲዳክቲቭ ሜትድ ነው። ዘ ዲዳክቲቭ ሜትድ ፕሮሲድስ ፍሮም ጀኔራል ቱ ፓርቲኩላር። ዋናው ኮንሴፕቱ የዲዳክቲቭ ሜትድ ይሄ ነው፣ ከጀኔራል ወደ ፓርቲኩላር። ከጀኔራል ሂስትሪ ተነስተን ውሳኔ ላይ የምንደርሰው ግን ፓርቲኩላር ላይ ነው ማለት ነው። ኢት ኢንቮልቭስ ሪዝኒንግ ፍሮም ሰርቴን ፕሪንሲፓል ቱ ዘ አናሊሲስ ኦፍ ስፔሲፊክ ፋክትስ። ኢን ኢፌክት ኢት ኢኔብልስ ዋን ቱ አራይቭ አት ኤ ፓርቲኩላር ኮንክሉዥን ስታርቲንግ ፍሮም ጀኔራል ስቴትመንት። ከጀኔራል ስቴትመንት ተነስተን ምን ላይ እንደርሳለን አለ? ፓርቲኩላር ኮንክሉዥን ላይ እንድንደርስ ያደርገናል። ከጀኔራል ውሳኔ፣ ከጀኔራል ስቴትመንት፣ ከጀኔራል አይዲያ፣ ከጀኔራል አናሊሲስ ወይም ከጀኔራል ቲዎሪ ተነስተን ምን ላይ እንደርሳለን? ፓርቲኩላር ኮንክሉዥን ላይ እንደርሳለን ማለት ነው። ዘ ኮንክሉዥን አር ዘን ቨሪፋይድ አጌንስት ኦብዘርቭድ ፋክትስ። ኦብዘርቭ ከተደረገው ፋክት ተነስተን ማለት ነው። ለምሳሌ ይህንን ዲዳክቲቭ ሜትድ ማለት ምንድን ነው የሚለውን ቀለል አድርገን በምሳሌ ለማየት ያክል ማን ኢዝ ሞርታል የሚል ስቴትመንት አለ መጀመሪያ ላይ፣ ሰው ሁሉ ሟች ነው የሚል ማለት ነው። ዘን አበበ ኢዝ ማን፣ አበበ ደግሞ ምንድን ነው? ሰው ነው። ዜርፎር ስለዚህ አበበ ኢዝ ሞርታል፣ አበበም ስለዚህ ምንድን ነዋል? ሟች ነው። ይህ ምንድናችን ነው? ኮንክሉዥናችን ነው። ስቴትመንታችን ምንድን የሚል ነበር? ማን ኢዝ ሞርታል፣ ሁሉም ሰው ሟች ነው የሚል ጄኔራል የሆነ
ጄኔራል ጠቅላላ የሆነ ስቴትመንት ነው የነበረን። ግን መጨረሻ ላይ ኮንክሉዥን ላይ የደረስን ስለማን ነው? ስለ አበበ፣ ስለ አንዱ ግለሰብ ማለት ነው። ስፔሲፊክ ውሳኔ ላይ ነው የደረስ። ሰው ሁሉ ሟች ነው፣ ስለዚህ አበበም ሰው ነው። ስለዚህ ሰው ሁሉ ሟች ነው፣ አበበም ሰው ነው፣ ስለዚህ አበበም ሟች ነው ብለን ከጄኔራል ስቴትመንት ከጄኔራል ከሁሉም ሰው ተነስተን ማን ላይ ውሳኔ ማን ኮንክሉዥን ላይ ማን ላይ ደረስ? አበበ ላይ ስፔሲፊክ የሆነ ሰል ላይ ማለት ነው። ስለዚህ ዲዳክቲቭ ሜትድ ማለት ምንድን ነው? ሜትድስ ፕሮሲድ ፍሮም ጄኔራል ስቴትመንት ቱ ፓርቲኩላር ኮንክሉዥን ማለት ነው። በጥቅል ከጄኔራል ስቴትመንት ተነስተን ፓርቲኩላር ኮንክሉዥን ላይ መድረስ ማለት ነው። ለምሳሌ ስለ ሀገር አቀፍ ደረጃ በሀገር አቀፍ ደረጃ ስላለ ፕራይስ ተነስተን በዛ ተነስተን ስለምንድን ኮንክሉዥን እንሰራለን? ስለ አንድ ፕሮዳክት ፕራይስ፣ ስለ ጫማ ወይ ስለ ልብስ ልንሰራ እንችላለን ማለት ነው። ሀገራችን ላይ ስላለው የልብስ ጫማ ለምሳሌ ሀገራችን ላይ የልብስ ጫማ ውድ ነው ብለን ተነስተን እዚህ አንድ ከተማ ላይ አዲስ አበባ ላይ ወይም ባህር ዳር ላይ ወይም ሐዋሳ ላይ አንድ ከተማ ላይ ስላለ ጫማ ዋጋ እንናገራለን ማለት ነው። ስቴትመንታችን የትኛው ነው? ሀገር አቀፍ ያለው የጫማ ዋጋ ነው። ግን መጨረሻ ላይ ውሳኔ የምንደርሰው የት ላይ ነው? አንድ ቦታ ላይ ስላለች የጫማ ዋጋ ወይም ቶታል ስላለው ኢንፍሌሽን ሀገር አቀፍ ላይ ስላለው የዋጋ ሁኔታ ተነስተን መጨረሻ ላይ ግን ስለ አንድ ፕሮዳክት ዋጋ የምንናገር ከሆነ ስቴትመንታችን ኢንፍሌሽኑ ወይም ሀገር አቀፍ ላይ ያለው የዋጋ ሁኔታ ሆኖ ግን ውሳኔያችን መጨረሻ ላይ ኮንክሉዥናችን ደግሞ ስለ አንድ ፕሮዳክት የሚሆን ከሆነ ይህ ምን ይባላል? ዲዳክቲቭ ሜትድ ኦፍ ኢኮኖሚክስ ይባላል ማለት ነው። ሌላው ሁለተኛው ደግሞ ኢንዳክቲቭ ሜትድ ነው። ይህ ደግሞ ሪቨርሳል አድርጎ መውሰድ ነው፣ ከቅድሙ ተቃራኒ አድርጎ ማለት ነው። ዘ ኢንዳክቲቭ ሜትድ ኢዝ ፕሮሰስ ኦፍ ሪዝኒንግ ፍሮም ፓርት ቱ ኤ ሆል። ይህ ደግሞ ከፓርት ተነስተን ወደ ሆል መሄድ ማለት ነው። በተቃራኒው ማድረግ የቅድሙን ስቴትመንት በተቃራኒ። ዚስ ሚንስ ኢት ኢንቮልቭስ ሪዝኒንግ ፍሮም ዘ ፓርቲኩላር ቱ ዘ ጀነራል ኦር ፍሮም ዘ ኢንዲቪዥዋል ቱ ዘ ጄኔራል። ከኢንዲቪዥዋል ተነስተን በዚህ ኬዝ ደግሞ ወደ ምን እንዳለን ማለት ነው? ወደ ጄኔራል እንዳለን ማለት ነው። የቅድሙን ምሳሌያችንን ሪቨርስ ማድረግ። ይህ ምንድን ነው? አበበ ኢዝ ሞርታል የሚል ስቴትመንት ኖረን መጀመሪያ ላይ፣ ከዛ አበበ ኢዝ ማን እንላለን። ዜርፎር ማን ኢዝ ሞርታል። አበበ ሟች ነው፣ አበበ ሰው ነው፣ ስለዚህ ሰው ሁሉ ሟች ነው ብለን የቅድሙ በተቃራኒ አድርገን ስቴትመንታችን ማን ነው? ፓርቲኩላሩ አበበ ነው። ግን መጨረሻ ላይ ኮንክሉዥናችን ማን ነው? ማን ኢዝ ሞርታል የሚል ከሆነ ኢንዳክቲቭ ሜትድ ይሆናል ማለት ነው፣ ከቅድሙ በተቃራኒ። ኢንዚስ ሜትድ በኢንዳክቲቭ ሜትድ ማለት ነው። ኢንዚስ ሜትድ ኢኮኖሚስትስ አፕሮች ፕሮብሌምስ ኦፍ ሳይንስ ፍሮም ኤ ፓርቲኩላር አንግል ሪዲዩሲንግ ዘ ገልፍ ቢትዊን ቲዮሪ ኤንድ ፕራክቲስ። በዚህ ጊዜ ኢኮኖሚስቶች ብዙ ጊዜ የሚገጥማቸው ችግር ምንድን ነው? የሚነሱባት ስቴትመንቷ ፓርቲኩላር ሆና ነገር ግን ዲሲሽናቸው ወይም ኮንክሉዥናቸው ጄኔራል ወይም አስ ኤ ሆል ስለሆነ የቲዮሪና የፕራክቲስ ጋፕ ይገጥማቸዋል ማለት ነው። ምክንያቱም የሚነሱባት አናሊሲስ ለመስራት የሚነሱባት ስቴትመንቷ ፓርቲኩላር ስለሆነ ስለ ጄኔራሉ ለመናገር ስለሚቸገሩ፣ ስለዚህ ቲዮሪውና ፓርቲኩላሩ ወይም ቲዮሪውና ፕራክቲሱ ቫሪዬሽን ይፈጥርባቸዋል፣ ጋፕ ይፈጥርባቸዋል ማለት ነው። ስለዚህ ስለ ኢንዳክቲቭ ሜትድ አንድ ምሳሌ ተጨማሪ ብንመለከት በኢኮኖሚክሱ ዓለም ማለት ነው። ዱሪንግ ዘ ሃርቨስት ፔሪድ ዋን ሜይ ኦብዘርቭ ዛት ዘ ፕራይስ ኦፍ ግሬን ዲክሪዝ። እንግዲህ አንድ ሰው አጠና፣ በሃርቨስቲንግ ጊዜ አጠናና የፍራፍሬ ወይም የጥራጥሬ ዋጋ ቀነሰ አለ። ዚስ ሜይ ቢ አሶሲየትድ ዊዝ አን ኢንክሪዝ ኢን ዘ ሳፕላይ ኦፍ ግሬን አት ዘ ታይም ኦፍ ዘ ይር። ይህ ምናልባት ሊሆን የሚችለው ምንድን ነው አለ? በዚህ ዓመት የጥራጥሬ ወይም የፍራፍሬ ዋጋ የቀነሰበት ምክንያት በዚህ ዓመት የፍራፍሬ ወይም የጥራጥሬ አቅርቦት ስለጨመረ ነው፣ ሳፕላዩ ስለጨመረ ነው። ብዙ ጥራጥሬና ፍራፍሬ ስለተመረተና ስለቀረበ ወደ ገበያው የጥራጥሬና የፍራፍሬ ዋጋ ሊቀንስ ችሏል ብሎ ተናገረ አንድ ሰው። ፍሮም ዚስ ኦብዘርቬሽን ጀነራላይዜሽን ካን ቢ ሜድ ኪፒንግ አዘር ፋክተርስ ኮንስታንት። ስለዚህ አሁን ይህ ሰው ከዚህ ተነስቶ ከፓርቲኩላር ከጥራጥሬ ዋጋና ከፍራፍሬ ዋጋ ተነስቶ ስለ ጠቅላላ ዋጋና አቅርቦት ግንኙነት ሊናገር ነው። አሁን እሱ ያገኘውና የተናገረው ስለምንድን ነው? ስለ ጥራጥሬ ዋጋና ስለ ጥራጥሬ አቅርቦት። ግን አሁን እሱ ጄኔራላይዜሽን አድርጎ ከጥራጥሬ ተነስቶ ስለ ጠቅላላ አቅርቦትና ዋጋ ሊናገር ነው ማለት ነው። ኪፒንግ አዘር ፋክተርስ ኮንስታንት ወይም ሴትረስ ፓሪቨስ የሚባል ማለት ነው በኢኮኖሚክስ ህግ። አዘር ቲንግስ ሪሜኒንግ ኮንስታንት የሚባል ነገር አለ። በነገራችን ላይ ኢኮኖሚክስ ህግ ላይ ብዙ ነገሮችን ስንናገርና ስንሰራ አናላይዝ ስናደርግ ወይም ዲሳይድ ስናደርግ ኮንክሉዥን ላይ ስንደርስ አዘር ቲንግስ ሪሜኒንግ ኮንስታንት የሚባል ነገር አለ በኢኮኖሚክስ ህግ። ይህ ከሌለ የኢኮኖሚክስ ህግ ሙሉ ለሙሉ ውድቅ ነው የሚሆነው። ምክንያቱም ስለ አቅርቦትና ስለ ዋጋ እያወራን ለምሳሌ ሌላ ብዙ ማተር የሚያደርጉ ነገሮች አሉ ከዋጋና ከአቅርቦት ውጭ የሆኑ ይህን ዋጋንና አቅርቦትን
ሊቀያይሩ ወይም ሊጎዱ የተለያየ ቫሪዬሽን ሊፈጥሩ የሚችሉ ነገሮች አሉ። እነዛን አዘር ቲንግስ ሪሜኒንግ ኮንስታንት ብለን መነሳት አለብን ማለት ነው። ኪፒንግ አዘር ፋክተርስ ኮንስታንት አን ኢንክሪዝ ኢን ሳፕላይ ሊድስ ቱ ፋል ኢን ፕራይስ ብሎ የሰውዬ ለምሳሌ ውሳኔ ላይ ደረሰ። ከምን ተነስቶ በዚህ ዓመት የፍራፍሬ ወይም የጥራጥሬ ዋጋ ሊቀንስ የቻለው የፍራፍሬው አቅርቦት ስለጨመረ ነው አለ። ስለዚህ አለ ውሳኔ ላይ ሲደርስ ሌላው ነገር እንዳለው ነው። ስለዚህ የማንኛውንም ምርት ቢሆን አቅርቦቱን የምንጨምር ከሆነ ፕራይሱን መቀነስ እንችላለን ብሎ ውሳኔ ላይ ደረሰ ማለት ነው። የተነሳበት ስቴትመንት ምንድን ነው? ግሬን ወይም ፍራፍሬ ነው። ግን ኮንክሉዥን ላይ የደረሰ ስለምንድን ነው? ስለ ጠቅላላ ስለማንኛውም ፕሮዳክት ወይም ስለማንኛውም ፕሮዳክሽን ነው ጀነራላይዜሽን ላይ የደረሰ። ስለዚህ ምን ይባላል? ከስፔሲፊክ ተነስቶ ወደ ጄኔራል የሚሄደው ምን ይባላል? ኢንዳክቲቭ ሜትድ ተባለ ማለት ነው። ነገር ግን ከጄኔራል ተነስቶ ደግሞ ወደ ስፔሲፊክ የሚሄደው በተቃራኒው ምን ተባለ? ዲዳክቲቭ ሜትድ። በቀላሉ ለመያዝ ዲዳክቲቭ ሜትድ የሚለውን ዲዳክሽን እየቀነሱ መሄድ ከምንድን ከጄኔራል ወደ ፓርቲኩላር ብላችሁ ያዙት። ኢንዳክቲቭ ሜትድን ደግሞ በተቃራኒው አድርጋችሁ መረዳት ትችላላችሁ ማለት ነው። እንግዲህ ሌላው ሁለተኛው በዚህ ቻፕተር ውስጥ የምናገኘው ሰብቶፒክ ምንድን ነው? አፕሮችስ ኦፍ ስተዲንግ ኢኮኖሚክስ የሚለው ማለት ነው። ኢኮኖሚክስ ካን ቢ አናላይዝድ ፍሮም ዘ ፖይንት ኦፍ ቪው ኦፍ ቱ ፐርስፔክቲቭስ ኔምሊ ፖዘቲቭ ኢኮኖሚክስ ኤንድ ኖርማቲቭ ኢኮኖሚክስ። እንግዲህ በኢኮኖሚክስ ደግሞ ስተዲንግ አፕሮቾቹ ላይ ሁለት አፕሮቾች አሉ። ፖዘቲቭ ኢኮኖሚክስ እና ኖርማቲቭ ኢኮኖሚክስ የሚባላል። ፖዘቲቭ ኢኮኖሚክስ ኢዝ ላይክ ኤ ሳይንስ ዛት ዲልስ ዊዝ ኒዮሎጂ ኤንድ ፋክትስ ዋይል ኖርማቲቭ ኢኮኖሚክስ ኢንቴይልስ ቫሊዩ ጀጅመንት ኢን አፕላይንግ ዘ ኖሌጅ ኦፍ ቱ ሶልቭ ፕሮብሌም። አሁን እንግዲህ እዚህ ላይ ፖዘቲቭ ኢኮኖሚክስ ምንድነው? ልክ እንደ ሳይንስ ነው። ምንድነው? ዲልስ ዊዝ ኒዮሎጂ ኤንድ ፋክት፣ በእውቀትና በእውነታ ላይ ተመስርቶ ነው ይሄ ፖዘቲቭ ኢኮኖሚክስ የሚሄደው። ልክ እንደ ሳይንስ ሁሉ የሚረጋገጥ ፕሩፍ የሚደረግ በኤክስፐሪመንት የሚገኝ ነገር ነው ይሄ ምንድን ፖዘቲቭ ኢኮኖሚክስ። ነገር ግን ኖርማቲቭ ኢኮኖሚክስ ምንድነው? ቫሊዩ ጀጅመንት ነው፣ የሰዎች ውሳኔ ነው። ጥሩ ወይም መጥፎ ብለው ሰዎች የሚወስኑት ነገር ነው ማለት ነው ኖርማቲቭ ኢኮኖሚክስ። ፖዘቲቭ ኢኮኖሚክስ ኢዝ ኮንሰርንድ ዊዝ ዘ አናሊሲስ ኦፍ ፋክትስ ኤንድ አቴምፕት ቱ ዲስክራይብ ዘ ወርልድ አስ ኢት ኢዝ። ፖዘቲቭ ኢኮኖሚክስ ምንድነው ዲስክራይብ የሚያደርገው? ዘ ፋክት አስ ኢት ኢዝ ነው፣ እውነታውን ነው። እውነታውን እንዳለ የሚተነትንልን ወይም ዲስክራይብ የሚያደርግልን ነው ማለት ነው። ኢት ትራይስ ቱ አንሰር ዘ ኩዌሽን ዋት ኢዝ ዋት ኦዝ ኦር ዋት ዊል ቢ ኢት ዳዝንት ጀጅ ሲስተምስ አስ ጉድ ኦር ባድ ቤተር ኦር ወርዝ። አሁን እዚህ ላይ እንግዲህ ፖዘቲቭ ኢኮኖሚክስ ምንድን ነው የሚያደርገው? የሚመልስልን ጥያቄዎች ዋት ኢዝ ዋት ኦዝ ወይም ዋት ዊል ቢ የሚሉት እነዚህ ነገሮች ሶስቱን ጥያቄዎች የሚመልስልን ነው ማለት ነው። ምንድን ነው፣ ምንድን ነበር ወይም ምንድን ይሆናል ወደፊት የሚለውን ነገር። እነዚህን ግን የሚመልስልን በምንድን ነው? በኤክስፐሪመንት በፋክት በእውነታ ላይ ተመስርቶ ነው እንጂ የሆነ አካል ጉድ ወይም ባድ ወይም ቤተር ወይም ወርዝ ብሎ በሆነ ሰው ጀጅመንት አይደለም፣ በሆነ ሰው አመለካከት በሆነ ሰው አስተሳሰብ ላይ ተመስርቶ አይደለም። ይሄ ምንድን ፖዘቲቭ ኢኮኖሚክስ በምንድን ላይ ነው የሚመሰረተው አልኳቸው? ልክ እንደ ሳይንስ ሁሉ በፋክት ወይም በሪያሊቲ ላይ ነው የሚመሰረት ማለት ነው። ምሳሌ እንመልከት። ፖዘቲቭ ኢኮኖሚክስ ዘ ነምበር ኦፍ ሰከንዳሪ ስኩል ኢን ኢትዮጵያ ኢዝ ኢንክሪዚንግ ብንል፣ ለምሳሌ ኢትዮጵያ ውስጥ ያሉ ሰከንዳሪ ትምህርት ቤቶች እየጨመሩ ነው ብንል፣ ይሄ ምንድን ነው? እውነታ ላይ ነው፣ መሬት ላይ ያለ ነገር ነው። ካውንት አድርገን የምንደርስበት ወይም ሪሰርች ሰርተን የምንደርስበት ወይም የሆነ መጽሐፍ አንብበን የምንደርስበት ነው እንጂ በእኛ አመለካከት ብቻ አስበን የምንናገረው ነገር አይደለም ማለት ነው። ለምሳሌ ሌላ ዘ ከረንት ኢንፍሌሽን ሬት ኢን ኢትዮጵያ ኢዝ 12% ወይም 12% ብንል፣ ይሄ ለምሳሌ ፖዘቲቭ ኢኮኖሚክስ ነው። ለምን? ይሄ እውነታ ነው፣ መሬት ላይ ያለ እውነታ ነው፣ ፋክት ነው፣ ሪል ነው እንጂ የሆነ ሰው ጀጅመንት አይደለም ማለት ነው። ስለዚህ ፋክት ከሆነ ምን እንላለን ማለት ነው? ፖዘቲቭ ኢኮኖሚክስ እንላለን። ቦዝ ኦፍ ዚ አበብ ስቴትመንት አር ናውን አስ ፖዘቲቭ ስቴትመንትስ። ዚስ ስቴትመንት አር ኮንሰርንድ ዊዝ ሪል ፋክትስ ኤንድ ኢንፎርሜሽንስ ኤንድ ዲስአግሪመንት ኦን ፖዘቲቭ ስቴትመንትስ ካን ቢ ክሊርድ አፕ ዊዝ ሪፈረንስ ቱ ዘ ፋክት። አሁን እዚህ ላይ ዲስአግሪመንት ቢፈጠር፣ ዲስአግሪመንት ማለት ምን ማለት ነው? ከረንት ኢንፍሌሽኑ 12% ነው ስንል ወይም የኢትዮጵያ ውስጥ የሰከንዳሪ ስኩሎች ቁጥር እየጨመረ ነው ስንል የሆነ ሰው ባይስማማ በምንድን ነው ክሊርድ አፕ የሚደረገው? በፋክት ወይም በእውነታ ላይ ተመስርቶ በሪሰርች ተመስርቶ ነው እንጂ በሆነ ሰው ጀጅመንት ወይም በእጅ ብልጫ ተወስኖ በቮት በምርጫ አይደለም። በፋክት ላይ ተመስርቶ ነው ማለት ነው ክሊንድ አፕ የሚደረገው። የምንድን ሲሆን ፖዘቲቭ ኢኮኖሚክስ ላይ ወይም ፖዘቲቭ ስቴትመንት ላይ ዲስአግሪመንት ሲፈጠር ማለት ነው። ሁለተኛው እንግዲህ ኖርማቲቭ ኢኮኖሚክስ ነው። ኖርማቲቭ ኢኮኖሚክስ ኢዝ ኮንሰርንድ ዊዝ ኩዌስችንስ ሰች አስ ዋት ዘ ኢኮኖሚ አውት ቱ ቢ ኦር ዋት ዘ ኢኮኖሚ ሹድ ቢ
It evaluates the desirability of alternative outcomes based on one's value judgment about what is good and what is bad. የሚሻለው የትኛው ነው ጥሩ የትኛው ነው መጥፎ የሚባለው ነገር ጀጅ የሚደረገው በምንድን ነው? ዋንስ ቫልዩ ጀጅመንት ነው። የሆነ ሰው ጀጅ በሚያደርገው መንገድ ነው። ወይም ምን ይሻላል ተብሎ በሆነ ሰው አመለካከት ላይ ምን ይሻላል እንደዚህ ብናደርግ ይሻላል ተብሎ ነው እንጂ በሪያሊቲ ላይ ወይም በፋክት ላይ የተመሰረተ አይደለም ማለት ነው። ምንድን ኖርማቲቭ ኢኮኖሚክስ ወይም ኖርማቲቭ አናሊሲስ የምንለው ማለት ነው። ኖርማቲቭ አናሊሲስ ኢዝ ኤ ማተር ኦፍ ኦፒኒየን ዛት ካንኖት ቢ ፕሩቭድ ኦር ዲስፕሩቭድ ዊዝ ሪፈረንስ ቱ ፋክትስ። ይሄ ኖርማቲቭ ኢኮኖሚክስ ኤ ማተር ኦፍ ኦፒኒየን ነው፣ የግል አመለካከት ነው፣ የሆነ ሰው አመለካከት ነው። ስለዚህ ምንድን ነው ፕሩቭ ልናደርገው አንችልም ወይም ዲስፕሩቭም ልናደርገው አንችልም፣ በፋክት ተነስተን ማለት ነው። በሆነ እውነታ ላይ ተነስተን ፕሩቭ ማድረግም አንችልም፣ ዲስፕሩቭ ልናደርገው አንችልም፣ የሆነ ሰው አመለካከት ነው። As a result, any disagreement on a normative statement can be resolved through voting. ስለዚህ እዛኛው ላይ ምን ብለን ነበር? ፖዚቲቭ ኢኮኖሚክስ ላይ ዲስአግሪመንት ሲፈጠር ሪያሊቲ ላይ ወይም ፋክት ላይ ተመስርተን ሶልቭ ይደረጋል ብለን ነበር። እዚህ ላይ ግን ሪዞልቭ የሚደረገው በምንድን ነው? በቮቲንግ ወይም በምርጫ ነው። ምክንያቱም ፕሩቭ ወይም ዲስፕሩቭ ማድረግ አንችልም። እዚህ ጋር ምንም አይነት ኤክስፐሪመንት መስራት ስለማንችል ምንድን ነው የሚደረገው? በቮቲንግ ይፈታል ማለት ነው። በምን ጊዜ? በኖርማቲቭ ኢኮኖሚክስ ጊዜ። ለምሳሌ እንመልከት ኖርማቲቭ አናሊሲስ። ዘ ገቨርንመንት ሹድ ኢንትሮዲውስ ስኩል ፊዲንግ ፕሮግራምስ ኢን ኦል ስኩልስ። መንግስት በዚህ ዓመት የምገባ ፕሮግራም ያላቸው ትምህርት ቤቶችን መጨመር አለበት ብሎ አንድ ኢኮኖሚስት ቢናገር ይህን ነገር በምንም ሪያሊቲ ፕሩቭ ሊያደርገው አይችልም። ይህንን የተቃወመ አካልም ይህንን በምንም ዲስፕሩቭ ማድረግ አይችልም። ስለዚህ እዚህ ላይ ለምሳሌ ቫሪዬሽን ቢፈጠር ወይም ዲስአግሪመንት ቢፈጠር ምንድነው የሚደረገው? በቮቲንግ ወይም በምርጫ ነው ማለት ነው ሊወሰን የሚችለው። ሌላው ሁለተኛው ምሳሌ ዜር ሹድ ቢ ገቨርንመንት ኢንተርቬንሽን ኢን ዘ ኢኮኖሚ ዌንኤቨር ነሰሳሪ። አስፈላጊ በሚሆን ሰዓት በኢኮኖሚው ውስጥ የመንግስት ጣልቃ ገብነት ወሳኝ ነው ቢል አንድ ኢኮኖሚስት፣ ይህንን በምንድን ነው ማረጋገጥ የሚቻለው? ፕሩቭ ማድረግ የሚቻለው? በምንም ማድረግ አይቻልም። ስለዚህ በምን ይወሰናል ማለት ነው? በቮቲንግ። ዲስፕሩቭ ማድረግም ስለማይቻል ስለዚህ ዲስአግሪመንት ሲፈጠር እዚህ ላይ በምን ይፈታል ማለት ነው? በቮቲንግ። በጥቅሉ ፖዚቲቭ እና ኖርማቲቭ ኢኮኖሚክስን ለመለየት ፖዚቲቭ ኢኮኖሚክስ ማለት ምንድን ነው? ፋክት ወይም ሪያሊቲ ነው፣ መሬት ላይ ያለ ነገር ነው ማለት ነው። ነገር ግን ኖርማቲቭ ኢኮኖሚክስ ምንድን ነው? የግል አስተያየት ነው። ሹድ ቢ ብለን ነው የምንናገር፣ ቢሆን ይሻላል፣ እንደዚህ ብናደርግ ይሻላል ብለን ነው ማለት ነው። ስለዚህ ሁለቱ አፕሮቾች የፖዚቲቭ እና የኖርማቲቭ ኢኮኖሚክስ ልዩነታቸው ይሄንን ይመስላል ማለት ነው። እንግዲህ የመጨረሻው ደግሞ እንዲሁ በዚህ ቻፕተር ላይ የምናገኘው ምንድነው? ዲሲዥን ሜኪንግ ዩኒትስ የሚባሉት ናቸው። እንግዲህ ኢኮኖሚው ላይ ያሉ ዲሲዥን ሜኪንግ ዩኒት የሚባሉ አሉ፣ እነሱን እንመለከታለን። አት ዘ ኤንድ ኦፍ ዚስ ሴክሽን ስቱደንትስ ዊል ቢ ኤብል ቱ ብሎ ይህንን ሴክሽን ወይም ይህን ዲሲዥን ሜኪንግ ዩኒት የሚለውን እንዳጠናቀቅን ይህንን ያጠና ተማሪ ወይም ይህን ያጠና አካል ምን ማወቅ አለበት የሚለውን አስቀምጦላቸዋል መጽሐፋቸው ላይ። የመጀመሪያው አይዴንቲፋይ ዘ ዲሲዥን ሜኪንግ ዩኒት ኦፍ አን ኢኮኖሚ ነው። ኢኮኖሚው ላይ ያሉ ዲሲዥን ሜኪንግ ዩኒት የሚባሉት ምን ናቸው ብሎ ለይቶ ማወቅ መቻል አለበት። ምን ናቸው ኢኮኖሚው ላይ ያሉ ዲሲዥን ሜኪንግ ዩኒት ይባላል። ሁለተኛው ደግሞ ኤክስፕሌን ዘ ኦብጀክቲቭ ኦፍ ኢች ዲሲዥን ሜኪንግ ዩኒት። እነዚህ ከላይ ምን ናቸው ብለን የለየናቸው ዲሲዥን ሜኪንግ ዩኒቶቹ ኦብጀክቲቫቸው ምን ነው ብሎ ለይቶ ማወቅ መቻል አለበት ማለት ነው። ስለዚህ ዲሲዥን ሜኪንግ ዩኒት ማለት ምንድን ነው የሚለውን ለመረዳትና ለማጥናት ስንሞክር አን ኢኮኖሚ ኢዝ ዲቫይደድ ኢንቱ ዲፈረንት ሴክሽንስ ዚስ ሴክሽንስ አር ሰምታይምስ ናውን አስ ዲሲዥን ሜኪንግ ዩኒት ኦፍ ዘ ኢኮኖሚ። እነዚህ ሴክሽኖች ምን ይባላሉ አለ? ኢኮኖሚው በተለያየ ሴክሽን የተከፋፈለ ነው። የእኛን ሀገር ኢኮኖሚን ብንመለከት እንዲሁም ዓለማችን ላይ ያለው ኢኮኖሚ ስንመለከተው የተለያዩ ሴክሽኖች አሉት። እነዚህ ሴክሽኖች ምን ይባላሉ አለ? ዲሲዥን ሜኪንግ ዩኒት ይባላሉ። አንዳንድ ጊዜ ደግሞ ምን ተብለው ይጠራሉ? ኢኮኖሚክ ኤጀንት ይባላሉ። ወይም ኢኮኖሚው ላይ ያሉ ተዋናዮች ማለት ነው። እነዚህ ኢኮኖሚው ላይ ያሉ አራጊ ፈጣሪዎች ማለት ነው። ኢኮኖሚው ላይ ያለ ማንኛውም እንቅስቃሴ ከነዚህ ኢኮኖሚክ ኤጀንቶች ወይም ከነዚህ ዲሲዥን ሜኪንግ ዩኒት ከምንላቸው ዲሲዥን ሜኪንግ ዩኒት ኦፍ ዘ ኢኮኖሚ ከምንላቸው ውጭ ምንም አይነት ኢኮኖሚክ እንቅስቃሴ የለም ማለት ነው። ኢኮኖሚው የሚንቀሳቀሰው በእነዚህ በሶስቱ ሰርኩላር ፍሎ ኦፍ ዘ ኢኮኖሚ የምንለው አለ። ቀጣይ ቻፕተር ላይ የምናየው ይህ ፍሎ የሚካሄደው በእነማን ነው? በእነዚህ በሶስቱ ዲሲዥን ሜኪንግ ዩኒት በሚባሉት ወይም ኢኮኖሚክ ኤጀንት በምንላቸው ነው። ዘ ቤዚክ ዲሲዥን ሜኪንግ ዩኒት ኦፍ አን ኢኮኖሚ አር ሃውስሆልድስ፣ ቢዝነስ ፊርምስ ኤንድ ዘ ገቨርንመንት። እነዚህ ሶስቱ ናቸው እንግዲህ ኢኮኖሚው ላይ ዋና ዲሲዥን ሜኪንግ የሚባሉት ወይም ውሳኔ የሚያሳርፉ አካላት ወይም ተዋናዮች ኢኮኖሚው ላይ የሚንቀሳቀሱ አካላት ማለት ነው።
የመጀመሪያው ሃውስሆልድ ነው ወይም ነዋሪው ወይም ተጠቃሚው ወይም ቤተሰብ ማለት ነው። ሁለተኛው ቢዝነስ ፊርምስ ድርጅቶች እና ሶስተኛው ምንድን ይባላል? ገቨርንመንት ማለት ነው መንግስት። እነዚህ ሶስቱ ናቸው እንግዲህ ኢኮኖሚው ላይ የሚንቀሳቀሱ። ከነዚህ ውጭ የሆነ ኢኮኖሚ አሁን እኛ ሀገር ላይ ሆነ የትኛውም ዓለም ላይ ልታገኙ አትችሉም ማለት ነው ብታዩ። እንግዲህ የመጀመሪያውን ስንመለከተው ሃውስሆልድ ምንድን ነው የሚለውን ስንመለከት ሃውስሆልድስ አር ዘ ቺፍ ኦነር ኦፍ ዘ ፋክተር ኦፍ ፕሮዳክሽን ዊች ኢንኮምፓስ ላንድ ላበር ካፒታል ኤንድ ኢንተርፕረነርሺፕ። ሃውስሆልድ የምንላቸው የምንድን ቺፍ ኦነሮች ናቸው አለ? ፋክተር ኦፍ ፕሮዳክሽን። ለዚህ ለፊርሙም ይሁን ወይም ለቢዝነስ ፊርሙም ይሁን ለገቨርንመንት ፋክተር ኦፍ ፕሮዳክሽን የሚያቀርቡለት የፋክተር ኦፍ ፕሮዳክሽን ባለቤቶች ናቸው እነዚህ ሃውስሆልድ የምንላቸው። እኒህ ፋክተር ኦፍ ፕሮዳክሽን የምንላቸው ደግሞ የምናቸው ላንድ ወይም መሬት፣ ላበር ሰራተኛ፣ የጉልበት ሰራተኛ ማለት ነው፣ ካፒታል እና ኢንተርፕረነርሺፕ ማለት ነው። ስለዚህ እኒህ ሃውስሆልድ የምንላቸው ምንድን ናቸው? እኒህን ሰርቪሶች ፋክተር ሰርቪስ የሚባለውን ወይም ፋክተር ኦፍ ፕሮዳክሽንን ለእነዚህ አካላት የሚያቀርቡ ናቸው። ምን የሚያቀርቡ? መሬት የሚያቀርቡ፣ ላበር የጉልበት ሰራተኛን የሚያቀርቡ፣ ካፒታልን የሚያቀርቡ እንዲሁም ኢንተርፕረነርሺፕ የተለያዩ ፕሮጀክቶችን በመስራት የተለያዩ ቢዝነስ ፕላኖችን በመስራት ለእነዚህ ለቢዝነስ ፊርሙ ወይም ለመንግስት የሚያቀርቡ አካላት ምን ይባላሉ? ሃውስሆልድስ ይባላሉ ማለት ነው። They sell the service of these factors or factor services to producers and in turn receive their income in the form of rent, wage, interest and profit. እነዚህን ላይ ያየናቸው ፋክተር ፕሮዳክሽኖችን ለቢዝነስ ፊርሙ በማቅረብ ምን ይቀበላሉ አለ? ረንት ይቀበላሉ። ረንት ለምንድን ነው? ለመሬት ማለት ነው። ወይም ለላንድ ረንት ይቀበላሉ። ዌጅ ይቀበላሉ። ለምን? ለላበር ዌጅ ይቀበላሉ። ለካፒታላቸው ደግሞ ምን ይቀበላሉ? ኢንተረስት ይቀበላሉ። ከዛ ለኢንተርፕረነርሺፓቸው ደግሞ ምን ይቀበላሉ? ፕሮፊት ይቀበላሉ። ይህን የሚቀበሉት አካላት ምን ይባላሉ? ሃውስሆልድ ይባላሉ ማለት ነው፣ ወይም ተጠቃሚ ማለት ነው። እነዚህ ናቸው እንግዲህ ሃውስሆልድ የምንላቸው። they spend an enormous portion of their income on purchasing goods and services from the producer. Nonetheless, they save part of their income and also pay taxes to the government out of their income. እንግዲህ እነዚህ ሃውስሆልዶች ኦብጀክቲቫቸው ምንድን ነው የሚያደርጉት? ምን ያደርጋሉ ብለናል? ፋክተር ኦፍ ፕሮዳክሽንን ያቀርባሉ። ከዛም በምላሹ ምን ይቀበላሉ? ኢንካም ይቀበላሉ። ከነማን ይቀበላሉ? ከፕሮዲውሰሮች ኢንካም ይቀበላሉ። ከዛ መልሰው በዛ ኢንካም ምን ያደርጉበታል ስንል ደግሞ ፐርቼዝ ኦፍ ጉድስ ኤንድ ሰርቪስስ፣ እነዛ ፕሮዲውሰሮች ያመረቱትን ጉድና ሰርቪስ ከፕሮዲውሰሮች ምን ያደርጉታል? ይገዛሉ ማለት ነው። ከዛ ደግሞ የቀረውን ገንዘባቸው ምን ያደርጋሉ? ይቆጥባሉ። እንዲሁም ለመንግስት ደግሞ ግብር ይከፍላሉ። እነዚህ ምን ይባላሉ? ሃውስሆልድስ ይባላሉ ማለት ነው። እነዚህ አሁን ቤተሰቦቻችን የኛ ቤተሰቦች ለምሳሌ የተለያዩ ስራዎችን ይሰራሉ። ለምሳሌ የጉልበት ስራ የሚሰራ ቤተሰብ ቢኖረን የጉልበት ስራውን ይሰራል ለሆነ ድርጅት፣ የጫማ ፋብሪካ ሊሆን ይችላል፣ የልብስ ፋብሪካ ሊሆን ይችላል፣ የጉልበት ስራ ይሰራል። ከዛ ፋብሪካ ምን ይቀበላል? ገንዘብ ይቀበላል፣ የጉልበት ስራውን። ከዛ በዛ ብር ምን ይገዛበታል? ልብስ ወይም ጫማ መልሶ ከፕሮዲውሰር ይገዛል ማለት ነው፣ ወይም ምግብ ይገዛበታል ማለት ነው። የተረፈውን ደግሞ የት ያስቀምጣል? ይቆጥባል። ከዛ ደግሞ ቀሪውን ምን ይከፍላል? ለመንግስት ደግሞ እንዲሁ ምን ይከፍላል ማለት ነው። ለመንግስት ደግሞ እንዲሁ ምን ይከፍላል ማለት ነው? ግብሩን ይከፍላል ማለት ነው። ስለዚህ ይሄ አካል ምን ይባላል? ሃውስሆልድ ይባላል ማለት ነው። ይሄ ዋን ፓርት ኦፍ ዘ ዲሲሽን ሜኪንግ ዩኒት ኦፍ ዘ ኢኮኖሚ ነው። አሁን ይሄ ከኢኮኖሚው ላይ አንድ ዲሲሽን ሜኪንግ ነው ወይም አንድ ዋና ኤጀንት ነው ማለት ነው። ይሄ ምንድን? ሃውስሆልድ። ስለዚህ ሃውስሆልድ ማለት ማን እንደሆነ አሁን በቀላሉ የተረዳችሁት ይመስለኛል ማለት ነው። ሁለተኛው ቢዝነስ ፊርምስ ናቸው። ኢን ኢኮኖሚክስ ዊ ዩዝ ዘ ተርም ቢዝነስ ፊርምስ ኤንድ ፕሮዲውሰርስ ኦልተርናቲቭሊ። እንግዲህ አሁን እንደ ኢኮኖሚክስ ቢዝነስ ፊርምስ ማለት ፕሮዲውሰርስ ወይም አምራቾች ማለት ነው። ሃውስሆልዶች የሚያቀርቡላቸውን ፋክተር ፕሮዳክሽንን ተቀብለው ወደ ምርትነት የሚቀይሩት አምራቾች ማለት ነው። ስለዚህ ቢዝነስ ፊርምስ የሚለውን ፕሮዲውሰርስ እያልን ብንናገር ሁለቱ አንድ አይነት ሚኒንግ ይኖረዋል ማለት ነው። ፊርምስ ሄር ዘ ሰርቪስ ኦፍ ፋክተር ኦፍ ፕሮዳክሽን ፍሮም ሃውስሆልድስ ቱ ፕሮዲውስ ኮሞዲቲስ ዛት ዘይ ሴል ቱ ሃውስሆልድስ to other firms or to the government or to other countries። እነዚህ ፊርሞች ከሃውስሆልዶች ፋክተር ኦፍ ፕሮዳክሽንን ይገዛሉ። ከዛ ኮሞዲቲዎችን ፕሮዲውስ ያደርጋሉ። ምን አይነት ኮሞዲቲዎችን ፕሮዲውስ ያደርጋሉ? ለሃውስሆልዱ የሚሸጡ ወይም ለሌላ ፊርሞች የሚሸጡ ወይም ለገቨርንመንት የሚሸጡ ወይም ለሌላ አገር የሚሸጡ ወይም ኤክስፖርት የሚደረጉ ማለት ነው። እንዳንድ ሀገር ለምሳሌ የኛ ሀገር ፕሮዲውሰሮች አንድ የጫማ ፋብሪካ ያለው ሰው ከሃውስሆልዱ ቆዳን ወይም የሆነ ነገርን ከገዛ በኋላ ጫማ ፕሮዲውስ ያደርጋል። ያን ጫማ ፕሮዲውስ የሚያደርገው ለምንድን ነው?
መልሶ ለሃውስሆልዱ የሚሸጠው ነው ወይም ለሌላ ድርጅት የሚሸጠው ነው? ለንግድ ድርጅት ሊሆን ይችላል፣ ለሆልሴለሮች፣ ለአከፋፋዮች ሊሆን ይችላል፣ ወይም ለመንግስት የሚሸጠው ነው? ለተለያዩ ለበጎ አድራጎት ለሆነ ነገር የሚያውለው ማለት ነው መንግስት፣ ወይንም ለሌላ ሀገር ኤክስፖርት የሚደረግ ጫማ ነው የሚያመርተው ማለት ነው ያ ድርጅት። ስለዚህ ምን ይባላል? ፊርም ይባላል ወይም ፕሮዲውሰር ይባላል ማለት ነው። ፊርምስ አር ዘ ፕሪንሲፓል ባየርስ ኦፍ ፋክተር ኦፍ ፕሮዳክሽን ኤንድ ዘይ አር ዘ ሊዲንግ ፕሮዲውሰር ኦፍ ኮሞዲቲስ። ሊዲንግ ባየር ወይም ፕሪንሲፓል ዋና ገዢዎች ናቸው እነዚህ ፊርሞች ከሃውስ ሆልዶች ላይ የሚሸጡት ለፋክተር ኦፍ ፕሮዳክሽኑ ዋና ገዢ የሚባሉት ናቸው ማለት ነው። ዋና ገዢና ዋና አምራች የሚባሉት ናቸው ማለት ነው። ቢዝነስ ፊርምስ ኮንሲስትስ ኦፍ ቦዝ ፕራይቬት ኤንድ ገቨርንመንት ኢንተርፕራይዝ። እነዚህ ቢዝነስ ፊርም የምንላቸው በገቨርንመንት ኢንተርፕራይዝ ሊኖሩ ይችላሉ፣ እንዲሁም በፕራይቬት ሴክተርም ሊሆን ይችላል ማለት ነው። በሁለቱም ሴክተር ቢዝነስ ፊርሞች ይኖራሉ ማለት ነው። ልክ እንደ ኢኮኖሚ ልዩነት። ምክንያቱም አሁን እንግዲህ ቀጣይ የምናያቸው ኢኮኖሚክ ሲስተሞች አሉ። እንደ ኢኮኖሚክ ሲስተሙ ገቨርንመንት ኦውን ያደረጋቸውም ሊኖሩ ይችላሉ፣ እንዲሁም በፕራይቬት ያሉም ሊኖሩ ይችላሉ ማለት ነው። ሶስተኛው እንግዲህ ዲሲሽን ሜኪንግ ዩኒት ሁለቱን አይተናል። ምንን አይተናል? ሃውስሆልድ እና ቢዝነስ ፊርምን ወይም ፕሮዲውሰርን አይተናል። ሶስተኛው እንግዲህ እና ዋናው ደግሞ ገቨርንመንት ነው ማለት ነው። ኢን ኢኮኖሚክስ ገቨርንመንት ኢዝ ቴክን ኢን ዘ ሴንስ ኦፍ ጀነራል ገቨርንመንት ኢን ኦርደር ቱ ዲስሪጋርድ ገቨርንመንት ኢንተርፕራይዝ። ዘ ገቨርንመንት ፐርቸስ ጉድስ ኤንድ ሰርቪስ ፍሮም ፕሮዲውሰርስ ኤንድ ፋክተር ሰርቪስ ፍሮም ሃውስሆልድስ። እንግዲህ ገቨርንመንት ደግሞ ከሁለቱም አካል ይገዛል። ከምን ይገዛል? ከፕሮዲውሰሮች ጉድስ ኤንድ ሰርቪስስ ይገዛል። ፕሮዲውስ የተደረጉ ኮሞዲቲዎችን ይገዛል። እንዲሁም ፋክተር ሰርቪሶችን ደግሞ ከሃውስሆልድ ይገዛል ማለት ነው። ከሁለቱ ዲሲሽን ሜኪንግ ዩኒት ወይም ኤጀንትስ ኦፍ ዘ ኢኮኖሚ ይገዛል ማለት ነው ገቨርንመንት። ኢት ዩዝስ ዚስ ኮሞዲቲ ኤንድ ፋክተር ሰርቪስ ቱ ፕሮቫይድ ፍሪ ሰርቪስ ሰች አስ ፖሊስ፣ ኤዱኬሽን፣ ሜዲካል ፋሲሊቲ፣ ሳኒቴሽን ፋሲሊቲ፣ ጁዲሻል ሰርቪስ ኤንድ ቲሲ ቱ ዘ ፒፕል ኢን ኦርደር ቱ ሳትስፋይ ዜር ኮምባይንድ ኒድ ፎር ዚስ ሰርቪስ። እንግዲህ እነዚህን ከላይ ይገዛቸዋል ያልን ከሁለቱ ዲሲሽን ሜኪንግ ዩኒቶች ማለትም ከሃውስሆልድ እና ከፊርም ይገዛቸዋል ያልናቸውን ፋክተር ኦፍ ፕሮዳክሽንም ሆነ ኮሞዲቲዎች ለምን ያውላቸዋል መንግስት? ለፖሊስ ስቴሽን፣ ለፖሊስ ጣቢያ አገልግሎት፣ ለትምህርት አገልግሎት፣ ፍሪ ሰርቪስ ለሚባሉ ማለት ነው። ፍሪ ሰርቪስ ለሚባሉ ልክ እንደ ሀገር አንድ መንግስት ለህዝቡ እንደሚያቀርባቸው ፍሪ ሰርቪስ ለምን ለፖሊስ ስቴሽን፣ ለትምህርት ቤት፣ የመንግስት ትምህርት ቤት፣ ለሜዲካል ፋሲሊቲ፣ የመንግስት ጤና ጣቢያ ወይም ሆስፒታሎች እንደሚባሉት ማለት ነው። የመንግስት ምገባ ፋሲሊቲዎች፣ እንዲሁም ለፍርድ ቤት እና ለመሳሰሉት ነፃ ለሆኑ ነገሮች ያውላቸዋል ማለት ነው በመግዛት። ዘ ጄኔራል ገቨርንመንት ጌት ኢትስ ኢንካም ሜንሊ ፍሮም ታክስ ሊቭድ ኦን ሃውስሆልድስ ኤንድ ኦን ቢዝነስ ፊርምስ ኢን ዘ ፎርም ኦፍ ዳይሬክት ኤንድ ኢንዳይሬክት ታክስ። እንግዲህ በኢኮኖሚው ላይ ይሄ ገቨርንመንት ከሁለቱ አካል ይገዛል ካልን የሚገዛበት ኢንካም እስከየት ይመጣል የሚለው ደግሞ ሌላው ጥያቄ ነው። ሃውስሆልዶቹ ፋክተር ኦፍ ፕሮዳክሽንን ሽጠው በሚያገኙት ኢንካም የሚያስፈልጋቸውን ነገር ኮሞዲቲም ሆነ ይገዛሉ። ቢዝነስ ፊርሞች ደግሞ ፕሮዲውስ አድርገው ለሃውስሆልዱ የሚሆን ለገቨርንመንቱ እንዲሁም ለሌላ አገር ሽጠው በሚያገኙት ገቢ ፋክተር ኦፍ ፕሮዳክሽንን ይገዛሉ። ገቨርንመንት ደግሞ ፋክተር ኦፍ ፕሮዳክሽንን ይገዛል፣ ፋክተር ሰርቪሶችን እንዲሁም ኮሞዲቲዎችንም ይገዛል። ነገር ግን ገንዘቡ የገቨርንመንት ከየት ይመጣል ካል በዋናነት ከምን ይመጣል? ከታክስ ነው ማለት ነው የሚገኘው። ቢዝነስ ፊርም ላይ መንግስት ሊሳተፍ ይችላል ብለናል። እሱ አንድ የገንዘብ ማግኛ ሆኖ ነገር ግን ሜንሊ ዳይሬክት እና ኢንዳይሬክት ታክስ በመጣል ነው ማለት ነው። ከምኑ ላይ? ከሃውስሆልድ እና ከቢዝነስ ፊርሞች ላይ። ዋና የመንግስት የገንዘብ ምንጭ ምንድን ነው? ግብር ነው ማለት ነው። እንግዲህ ሃውስሆልዶችም ግብር ይከፍላሉ። ማንኛውም ሰው የእኛ ቤተሰቦችም ይከፍላሉ። ማንኛውም ሰው ይከፍላል። ስራ ላይ ያለን አካል ማንኛውም አካል ግብር ይከፍላል። እንዲሁም አምራች ድርጅት የሚባሉትም ግብር ይከፍላሉ ማለት ነው መንግስት። ስለዚህ በዚህ ኢንካም ከሁለቱ ኤጀንትስ ኦፍ ዘ ኢኮኖሚ ከምንላቸው ከሁለቱ ፋክተር ኦፍ ፕሮዳክሽን እና ኮሞዲቲ በመግዛት ደግሞ ነፃ ሰርቪስን ለማህበረሰቡ ወይም ለህዝቡ ያቀርባል ማለት ነው መንግስት። The government impose compulsory tax lives on individuals or firms. Taxes are levied in almost every country of the world primarily to raise revenue for government expenditure. Also they serve other purpose as well. እንግዲህ በኢኮኖሚክስ ህግ እንግዲህ ግብር መጣል ሌላ ተጨማሪ ጥቅም ያለው ቢሆንም ግን ዋናውና ትልቁ ጥቅሙ ምንድነው? የመንግስትን ረቨኒው የመንግስትን ገቢ መጨመር ነው። ሌላ ኢኮኖሚክ ፋይዳ ቢኖረውም ማለት ነው። The primary goal of the national tax system is to generate revenue to pay for government expenditures because public expenditure tend to grow with the national products.
ታክስስ አር ዘ ሜን ቬሂክል ኦፍ ገቨርንመንት ቱ ፋይናንስ ዘ ፐብሊክ ኤክስፔንዲቸር። መንግስት እንደ ሀገር ያለውን ወጪ ለመሸፈን ዋና ቬሂክል ወይም ዋና የገንዘብ ምንጩ ምንድን ነው? ግብር ነው ማለት ነው። ኮንሲኩዌንትሊ ኤቭሪ ሲቲዝን ኢዝ ሪስፖንሲብል ቱ ፓይ ታክስ ፎር ዘ ገቨርንመንት ቱ ሰስቴን ዘ አክቲቪቲ ኦፍ ፐብሊክ ኢንቨስትመንት ቱ ኢንሹር ሰስተኔብል ዴቨሎፕመንት ኦፍ ዘ ካንትሪ። ሀገር እንግዲህ ቀጣይነት ያለው እድገትን ለማምጣት ወይም ፍሪ ሰርቪስ የሚባሉትን እነዚህ ቅድም ላይ የጠቀስናቸው እነ ፖሊስ ስቴሽን፣ እነ ኤዱኬሽን፣ እነ ሄልዝ ፋሲሊቲ የሚባሉ ነገሮችን፣ የጁዲሻል ፋሲሊቲ የሚባሉ ነገሮችን ለማሟላት የመንግስት ገቢ ወሳኝ ነው። ለዚህ የመንግስት ገቢ ደግሞ ምንድን ወሳኝ ነዋል? ግብር ማለት ነው። ለዚህም ነው እንግዲህ ማንኛውም ሰው አንድ ሀገር ላይ ሲኖር እንደ ዜጋ ግብር መክፈል ግዴታው የሚሆን የአንድ ሀገርን እድገት ለመደገፍ ነው ማለት ነው። ወደ እሱ ተመልሶ የሚመጣውን ሰርቪስ ለመደገፍ ነው ማለት ነው። ስለዚህ ዲሲሽን ሜኪንግ ዩኒት ያልናቸው ሶስቱ ምን ብናየን ሃውስሆልድ፣ ቢዝነስ ፊርም ወይም ፕሮዲውሰር የምንላቸውና ገቨርንመንት፣ እነዚህ ኤጀንት ሜን ኤጀንትስ ኦፍ ዘ ኢኮኖሚ የሚባሉት ናቸው። አንድ ሀገር ኢኮኖሚዋ የሚንቀሳቀሰው በእነዚህ በሶስቱ ኤጀንቶች አማካኝነት ነው ማለት ነው። የዛሬ ትምህርታችን ይመስላል። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ።